አንድ ሰው ዝነኛ ነው የሚባለው ስንት ሰው ቢያውቀው ነው? ዛሬ እዚህ የተዋበና የተንጣለለ ለግዠሪ ግቢ ገብቻለሁ። 250 አረጋውያን አሉ ተብሏል። 10 ሰው እንኳን ካላወቀኝ እመኑኝ ስራ አቆማለሁ። ባለፈው በኃይለ ማናስ አካዳሚ ተገርመን ሳንጨርስ ደሞ ሌላ ጉድ የሚያስብል ባለ 5 ኮከብ የአረጋውያን መንደር ተገንብቶ ደብቀውን ነበር። እኛ ግን ደረስንበት። ይኸው እዩት። ኢትዮጵያ ውስጥ ፍጹም ለግዠሪየስ የሆነው ቪአይፒ የአረጋውያን ማቆያ 650 ሚሊዮን ለግንባታ ብቻ፣ ከዛ ደግሞ 150 ሚሊዮን ብር ለማደራጀት። በነገራችን ላይ ድፍን አፍሪካን ብትዞሩ እውነታው ይሄ ነው። በ784 ሚሊዮን ብር ወጪ በአንድ ግለሰብ ባልና ሚስት የግል ገንዘብ የተገነባ በ30 ሺህ ካሬ ሜትር ላይ ባረፈ ግቢ ውስጥ 750 አረጋውያንን እያበላ እያጠጣ እያሳከመ እየተንከባከበ አንደላቆ ለማኖር ቤሳ ቤስቲን የማያስከፍል በነፃ ለማገልገል የተቋቋመ ብቸኛው ግቢ ይሄ ነው። ይሄንን ግቢ ገንብተው ለአረጋውያን መኖሪያ ይሁን ብለው የሰጡት ባልና ሚስት ኢትዮጵያውያን ማን ናቸው? የሚያስደንቅ የፍቅር ታሪክ ደግሞ አላቸው። ከ39 ዓመት በፊት ባል ጸሎቱን አድርሶ ቀና ሲል እኔ ወደ ውጭ ሀገር ለመሄድ ያው መንገዴን ጥሩ አድርግልኝ ብዬ ለገብርኤል ለመንገር ሄድኩኝ። ለሰናበት ሲሄድ በአጋጣሚ እንግዲህ እግዚአብሔር ይሄን ነገር ፈጠረ። አያት ተዋወቁ፣ ወለዱ፣ ከበዱ። ይሄንን ትልቅ ስራ ለመስራት በቁ። ሜቢ ታቋቸው ይሆናል። ዛሬም ነግራችሁን በጎ ስራቸውን ግን እርግጠኛ ነኝ በፍጹም አታውቁትም። 10 ሰው እንኳን ካላወቀኝ ስራ አቆማለሁ። ሰላም ሳውልቃ ኢየሱስ አውልቃ አይማላ ለኦ yes ጌታ ኢየሱስ አውልቃን አሜን ሃይሳከቶ አሳዝ ወላጊዳዳዩ yes አወቁኝ። እኔ ማን ነኝ? አላ እኔ እንጃ አላቁም። እኔ አላቁም። አንተ አውቃል? እኔ ማን ነው ስሞት? ኢልፊናሽ ወይዘሮ ሃሌሉያ ወላይታ ነው አዝጌ አጋር ያዲስ ጋሞጎ አደንዳቸው ኤሮ ተራማሎ አጫቦ Yantoy tangarsasu Bonchoy Akena matabula chakera Wolaita Kochai Kombe minot Maso Mentele Yesai Idima Oita Kushe Zayemeresa አሁን ዋናው ጥያቄ አወቁኝ። እኔ አዲስ አበባ መጣሁ። እንጨት ሸክመ ወገቤ አመመ። 10 ዓመት እንጨት ሸክመ አመመ። ማማ እልፍነሽ አቤት። አወቁኝ አላወቁኝ? አሁን መጨረሻውን ንገሩኝ። በቃ መጨረሻ እርክ አላውቅ። ቀስ ብለው አይነግሩኝም? ማማ ቀስ ብለው ማማ አላውቅም የሚሉኝ ምን አለበት? ብዙውን ጊዜ ከተጎዱ በኋላ ነው የምናገኛቸው። ግን መተው ያው በምግብ ምክንያት ይሁን ከገቡ በኋላ ደህና ነው የሚሆኑት። አንደኛ መድኃኒት ያገኛሉ፣ ሁለተኛ ምግብ ያገኛሉ፣ እንክብካቤ አለ። ሰራተኛ ወደ 100 ምናምን ሰራተኛ አለ። እነሱም ብቻ የሚጠብቅ ሞይ ሰላም ኖት? አረም ቦታው ጸጉሬን አረም ቦታው እንዴት ኖት? ደህና ናችሁ? ሰላም ኖት? አውቀውኝ ነው መቼም እንደዚህ ሳሙኝ። ሞይ አውቀውኝ ነው አይደል ሳሙኝ? እኮ ማን ነኝ? አረ ሞይ እንደዚህ ስሙኝ እንደዚህ አቅፎኝ እኔ እሸቱ አይደለሁ ነኝ? እሸቱ አይደለሁ አይደለም። what የምን ሰዓት መድኃኒቴን የምወስድበት እዚህ ነው ያደረጉኝ። ሰዓት ደረሰብኝ። ደህና ነኝ። መንግስት ነው የሚያመጣቸው። እኛ ከመንግስት ጋር ተነጋግረን ይዘው ይመጣሉ። በመጀመሪያ ሲመጡም ያው ምርመራ እናደርጋለን። ጸጉራቸውን በሙሉ በማሽን እናደሳለን። ልብሳቸው፣ ዩኒፎርማቸው፣ ቢጃማቸው በደንብ ይሰጣቸዋል። አወቁኝ አይደል? አላወኩም። 10 ሰው እንኳን ካላወቀኝ ስራ አቆማለሁ። አወቁኝ አይደል? አላወኩም። ራሳው ታዲያ ለምን ፈገግ አሉ? ኧረ ማማ ደህና ናቸው። ስሞት ማን ነው? አበባ ስዩም። ከፊት የዚያዊ ምን ፊት መስላለች? ደስታ ፊት እኮ ደርሰዋል። ስራዬ ምንድን ነው? እኔ ምን አውቃለሁ? ሰው ማሳቅ። ልኮርኩረት ዋናው መሳቆት ነው። ሰላም ኖት? ሀጂ ኖት? እንደምን አሉ? ደህና ነኝ አልሐምዱሊላህ። አወቁኝ አይደል? አንተን በማግኘቴ ራሱ በጣም
መፈጠሬን እንዴት ደስ አለኝ። እንዴት አይ ማይ በቴሌቪዥን ነበር እንዴ ያቁኛል እኔ አዎ ማን ነኝ እኔ ማን ነኝ እሸቱ ነው በእውነት እድሜና ጤና ይስጥህ ኑሩልኝ መታደል ነው አመሰግናለሁ እሺ አጂዬ ቴንክ ዩ ሶ ማች አዎ በነገራችን ላይ እስካሁን አንድ ሰው አውቆኛል ጃፓንና ቻይና ድንቅ የአረጋውያን መጦሪያ ቢኖራቸውም በመንግስትና በግዙፍ የሃይማኖት ተቋማት የሚደገፉ ናቸው አሜሪካና አውሮፓ እንዲህ አይነት ተቋም አያቴን ላስገባ ብትሉ $5000 ጀምሮ በወር ትከፍላላችሁ ይሄ ግቢ ታዲያ በዓለማችን ላይ የሀብታሞችን ኑሮ ለድሆች በማቅረብ በጣት ሊቆጠሩ ከሚችሉ አስደናቂ የበጎ አድራጎት ተቋማት አንዱ ነው እንደምን አሉ እግዚአብሔር ይመስገን እኔን ያቁኛል እንዴ እቺ ድምጽ ነው የምትቀርጸው አይዞት ድምጽ ለመቅጃ ነች ሰላም ነው እግዚአብሔር ይመስገን ያቁኛል እኔን ማን ነኝ ኧረ ትንሽ ስም አይኔ አላወቁኝም እሺ አባቴ አመሰግናለሁ ይራል ሰላም ነው ሰላም እንዴት ነው ማን ነኝ እኔ እርሶ ማን ነው እኔ አማንዲ ነው ባላለ እኔስ ተነገራችሁኝ አውቃለሁ አይደለ እኮ እኔን አያውቁኝም ማወቅ አውቃለሁ እኮ ማን ነኝ ስሜ ያውቁኛል አይደል አውቃቸዋለሁ እኮ ማን ነኝ ስምማ እንዴት እኔ አሁን ባነግራችሁ ታውቁ ነበር እኔ ስም እኮ እኔ እሸቱ አይደለም እሸቱ እኮ ያውቁኛል አይደል ማን ነኝ እኔ ጋሽ እሸቱ ታውቁኛል Wait a minute. Video assistant referee. እኮ እኔ እሸቱ አይደለም እሸቱ እኮ ያውቁኛል አይደል ማን ነኝ እኔ ጋሽ እሸቱ ታውቁኛል Disqualified. $39 ዓመት ወደ ኋላ ልመልስሽ እንደው እንዴት ተዋወቁሽ አንቺ ነሽ ቀድመሽ እሳቸውን ናችሁ ቀድሞ ሰላም ያሉት እኔ ወደ ውጭ ሀገር ለመሄድ ያው መንገዴን ጥሩ አድርግልኝ ብዬ ለገብርኤል ለመንገር ሄድኩኝ አጋጣሚው እሱን አገኘ ነው ከቴ ጋር አይ ጓደኛዬ ልሸኝ መጥቼ አውሮፕላን አመለጠው ለዛ ነው እሱ ነውና ተዋወቁ አለኝ ተዋወቅን ከኛ ጋር አብሮ ተሳፍረው ሄዱ እህቱን መታ ነበርና ሲያስጠራት ጋቢ ምናምን ይዛለት ነበር መሰለኝ ጠፋች አልተገኘችም ያው ጋቢ ማዋስ ነበረብኝ እንደም ለብሰውም የለኝ ምናምን ሲለኝ እሺ ብዬ ጋቢ ሰጠሁት የት ነው የሚለብሰው ሜዳ ላይ ገብርኤል ግቢ ውስጥ አዎ ያቆኝ ይሆን እኔ ያቆኛል ተም ፕሮግራምማ በጣም እከታተላለሁ እዚህ ሆኖ ነው እሱ ውጭ ሆኖ ነበር እዚሁ ሆኜ ነው በስልክ ነው የሚያዩት በሞባይል ተመስገን ነው ሁለተኛ ሰው አግኝተናል እና እዚህ ያለው ቆይታ እንዴት ነው አሁን በጣም ተመችቶኝ ነው የምኖረው ምክንያቱም ከጎኔ ዘመድ የለኝም ስለዚህ ይሄን በማግኘቴ በጣም ደልቶኝ ነው የምኖረው ምንም የጎደለብኝ ነገር የለም ሙስሊምና ክርስቲያን ተስማምታችሁ ኑሩ ይሄ በጣም ትልቅ መርህ ነው ራፌል አይደሎ ያኗር ጎረቤት ቅዳሴና ዛኑና ቅርብ ይለያቸው ፈጣሪ ከሰማይ አንድነት ሰማ እግዚአብሔር ይመስገን እግዚአብሔር ብሞት እንደው ነገ ጧት የምጠየቅበት ነገር ይኖረኛል ብዬ የምፈራውን ነገር ሸፍኖኛል እግዚአብሔር ምን አረግሽበት ሰጥቼሽ ብሎ እንደሚጠይቀኝ አውቃለሁ ግን ልቤ ትንሽ አርፏል አዎ ኢትዮጵያ ውስጥ እንደምታውቁት የፈለገ የሀብታም ሰፈር ብትኖሩ ቤታችሁ መብራት ሊጠፋ ይችላል እነዚህ አረጋውያን ግን እድለኛ ናቸው የከርሰ ምድር ውሃ ተቆፍሮላቸዋል ግቢውን የሚያንቀሳቅስ ግዙፍ ጄነሬተርም ተገጥሞላቸዋል ጤና ይስጥልኝ እኔን ያውቁኛል እንዴ የሚያቀኝ ሰው ተገኝቷል ማን ነው ስሜ አይ አላውቅም እኔ እንዴ ታንቺ ታዲያ ያቀኝ ስትለኝ እኮ ቶሎ ብለህ በድንገት ስራ አቆማሉ አረ ማን ያሉኝ ስሙ እኔ ታርቀኝ ያቁኛል አውቃለሁ እኮ ብለውኛል ማን ነው እኮ እርሱ አውቃለሁ እኮ ብለውኛል ሞክሩ ያቁኛል እውነት ያቁኛል አይጨክሉብኝ በእናቱ ታውታ ምንም ጭራሽ ምንም ታዲያ ለምን ያጓጉኛል አታረቀ አላውቅም ለምን ያጓጉኛል ሞራሌ በሁለት መጫወት ነው እንዴ እስሞት ማን ነው ወሰኑ አቶ ወሰኑ እኔን ያቁኛል
የአቶ ልጅ ኖት አይደል? የማ የአቶ ተው ሞራሌን አይንኩት አቶ ወሰኑ። ተው በቃ በሰው ሞራል አይጫወቱ አቶ ወሰኑ። ጥሩ አይደለም እንደዚህ ግን እንጂ በቃ ድርጅቱ ሊዘጋ ታረገው። በቃ ከዚህ በኋላ ስራ የለም ማለት ነው። 10 ሰው እንኳን ካላወቀኝ ስራ አቆማለሁ። ስሜታዊ ሆኜ ነው የውሳኔ የወሰንኩት። ግን ቢያንስ 10 ሰው እንኳን ካላወቀኝ ስራ አቆማለሁ የሚለውን የኢትዮጵያን ሕዝብ ያው አይኔን በጨዋ ጥቤ ይቅርታ ጠይቅና ስራ ይቀጥላል። የግቢው ዘመናዊ ዳቦ ቤት በቀን ከ3000 በላይ ዳቦዎችን የሚያመርት ሲሆን ከፊሉ እዚሁ ይበላል፣ ከፊሉ ደግሞ ለገቢ ማስገኛ ፊት ለፊት በገነቡት ህንፃ ላይ ባለው ዳቦ ቤት ለአካባቢው ህዝብ ለሽያጭ ይቀርባል። ማን ልበል ስምሽ? ኤልሳቤጥ ኩራባቸው። እኔ ማን ነኝ? እሸቱ። እሺ የምሰራበት ሚዲያ ምን ይባላል? አዲስ ማብራሪያ አልፈልግም። አጨብጭብ እስቲ ወገን፣ ህዝብ እስቲ እልል በሉ እስቲ። ሶስተኛው ሰው ተገኘ። የመጸዳጃ ቤቶቹ ንጽህና ለመጸዳዳት በጭራሽ እንዳይሳቀቁ ያደርጋቸዋል። ትሞት ማን ነው? ካብት እሺ ፈለቀ። ካብት እሺ? አዎ። እስቲ ስሜ ማን ነው? እኔ ካብት እሺ። እኔ እንጃ። ኧረ ተው ማማ ካብት እሺ። ማን ነው ስሜ ማማ? እሺ ምንም ችግር የለም። ይሄ ግቢ መቼ ነው መሰረት ራሱ የተጣለው? መሰረቱ ከ10 ዓመት በፊት ነው። መሬቱ የእናንተ ያዘጋጃችሁት ነበር? አይደለም፣ መሬቱ ያው የአዲስ አበባ ከተማ አስተዳደር ነው ለዚህ ስራ 30,000 ካሬ ሜትር ያቀረበው። አወቁኝ። በቴሌቪዥን አውቃለሁ። እሸቱ ተመስገን ነው። 4 ሰው አውቆኛል። እንግዲህ እስካሁን እንደምን አሉ ማየ? ሰላም ነው? ሰላም ነኝ። እሺ እኔን አወቁኝ ማማ? እኔ እንጃ እንግዲህ መቼስ ፊቴን ሲያዩ ምንም አልመጣልዎትም ማማ? እኔ እንጃ። እስቲ ምን በደምብ እሺ እንግዲህ ምስኪን እንግዲህ ምስኪን ምንድን ነኝ ማማ? እኔ እንጃ አወቁኝ። እኔ እንጃ። ልበላ ነው እኮ። ኧረ አትበላም። እኔ መቼም ሁሉም ስንቱን አውቀዋለሁ። እግዚአብሔር እንዲሁ እሱ ይወቅህ እንጂ። አሜን አሜን አሜን። ዋናው እሱ። እሺ ማየ ሰላም ነው ጌታዬ? እንደምን አለ? ማን ልበል ስሞን? እኔ ጸጋዬ ግርማ እባላለሁ። እኔን ያውቁኛል? ያለንካ። እሺ አባቴ ሰላም አይደለም። እንደዚህ ግሪነሪው ዛፎቹ ምናምን ቀድሞ ተተክለው ነው ወይስ መጀመሪያም ነበር? አዎ ያው ግንባታው ሲካሄድ አብረው የተሰሩ ናቸው። በተለይ እነዚህ ዛፎቹ አረንጓዴነቱን እንዲይዝ ተደርጎ ዲዛይን ሲደረግም በጣም ዘመናዊ ሆኖ ነው ለዚሁ ስራ አረጋያን በተለይ በመጨረሻ እድሜያቸው ተረጋግተው የሚኖሩበት መንፈሳቸው የሚታደስበት ደረጃውን የጠበቀ እንደ ሀገርም እንደ ከተማም የተሻለ አገልግሎት ይሰጣል ተብሎ ታስቦበት ስለተሰራ ግሪን ኤሪያው አንዱ ፓርት ነው። ሰላም ነው ጌታዬ? እንደምን አሉ? ሰላም ነው? እኔን ያውቁኛል እንዴ? አሸቱ ይባላል። ሰላም ነው ጌታዬ? ሰላም ነው። ማን ልበል ስሞን? ጌቶ ተፈረደ። ገንፎ ይወዳሉ? አዎ ወዳለሁ። አጥሚትስ? ወዳለሁ። እውነት? በጣም የሚገርም ጥራት ያለው የአጥሚትና የገንፎ እንሸጣለን እና በያላችሁበት ሆናችሁ ይሄንን በጣም የተወደደ ጣዕሙ የተመሰከረለት ድንቅ የገንፎና የአጥሚት እህል የባልትና ውጤት በመላው ዓለም ማከፋፈል ከፈለጋችሁ በዘርፉ መልካም ስም ካላችሁ በ0970086608 ደውሉልን። አብረን እንሰራለን። በነገራችን ላይ 5 ሰው አውቆኛል። ቀላል ሰው አይደለም። ወደ 6ኛው እንሂድ። እንዴት ነው ያውቁኛል? እኔ አስታውሳለሁ። ብዙውን የምትሰራው ከህፃኖች ጋር ትሰራለህ። 6ኛው ላይ ደርሰናል ወገን። ሞራል ስጡኝ እንጂ በኮመንት ቢሆን ጋይስ። ባልና ሚስቱ መለኛ ናቸው። ሰውና እንጨት ተሰባሪ ነው። አረፍተ ዘመን ሲገታን እነዚህን ሁሉ አባቶችና እናቶች እንዳናሳቅቃቸው ብለው 70 ሚሊዮን ብር የፈጀውን ይህን ዘመናዊ ህንፃ ገንብተው ለዚህ የበጎ አድራጎት ድርጅት የገቢ ምንጭ እንዲሆን አበርክተዋል። አይገርምም? ማስተር ፕላኑ ከላይ ሲሰጥ እንዲህ ነው። የተከበረ ሰው ነው። ድሃ ይወዳል። ከሌ ከከሌ የለም። ከማንም ሰው ጋር ዝቅ ብሎ ነው የሚኖረው። በስራው ቀልድ አያውቅም። ይሄ ውጭ አምሽቶ እንደ መዘላዘል፣ በዚህ መገባት በዚህ መውጣት የለም።
ሰላም ነው ጌታዬ? እንደምን አሉ? እኔን ያውቁኛል? አዎ። ማን ስሜ? አንተ? ስራዬ ምን ይመስሎታል? ጸሐፊ። የምን እንትን የፋክተሪ። እንዴት ናችሁ? እማዬ ስሞት ማን ነው? ደጌ። እኔ ስሜ ማን ነው? ሰባተኛው ላይ ደርሰናል ወገን፣ ተስፋ አለን። እማዬ ሰላም ነው? ሰላም። ስሞት ማን ነው? ዘይነብ አይመል። እኔስ ማን ነኝ? ምንድነው ሻንቺ? አይናገሯ። እማማ ስሜ ማን ነው? አላወቁኝም? እሺ እማዬ፣ እርሶስ ስሜ ማን ይመስሎታል? አይናለ። እኔ ማን ነኝ? ስምንተኛው ሰው ላይ ደርሰናል። እንግዲህ ዶንኪ ቲዩብን ለማዳን 2 ሰው ነው የቀረን። ሰላም ነው? ስሞት ማን ነው? እኔ ማን ነኝ? እሸቱ። ስራዬ ምንድን ነው? ስለዚህ ከሳቸው የሰሙትን የደገሙትን ነው። እውነቱን ተናገሩ። እውነቱን ሲያዩን ግን ስራዬ ምን ይመስላል? እንደው ዝም ብሎ ሲያዩ ገምቱ እስቲ። እንደው እኔ እንጃ። ፎቶ ተነሳ እንደው እሺ ግቢው እንዴት ነው? ተስማማዎት? በጣም እነሱ ናቸው የሚያበሉኝ የሚያለብሱኝ። እግዚአብሔር ይስጣቸው፣ ለክፉ ቀን ደርሰውልኛል። ስንት ጊዜ ሆኖት ከገቡ? አመት አልፎኛል። ጤናዎት እንዴት ነው? እግዚአብሔር ይመስገን። ያው ያሳክሙኛል። ከገባን ይኸው 2 ዓመታችን ጨርሰን 3ኛ ይዘናል። ተመስገን። ምንም የጎደለብን ነገር የለም መደሰት በስተቀር። እግዚአብሔር ለእነሱም ዋጋቸውን ይክፈላቸው። የምግብ ቤቱ የማብሰል አቅም በአንድ ጊዜ 750 ሰዎችን የሚመግብ ወጥ ማብሰል የሚችል እንዲሁም የሙስሊምና የክርስቲያን የፍስክ ምግቦችን ለይቶ ለማብሰል በቂ ቦታና የተሟላ የማብሰያ ማሽኖች ያሉት ነው። እዚህ ግቢ የሚኖሩ አባቶች ቀናቸውን የሚያሳልፉት በዕደ ጥበብ ማዕከሉ በመሳተፍ በከተማ ግብርና፣ በስፖርታዊ እንቅስቃሴዎች፣ መጽሐፍ ማንበብ፣ ቴሌቪዥን ማየት፣ በጋራ መመገብ፣ አብሮ በዓል ማክበርና በመተኛትና በመንቀሳቀስ ጭምር ነው። እኔን አወቁኝ? በእውነት አላወቅኩ። ማን ነው ስሞት? የኔ አሰፋ መኮንን። እንዲህ ጋሽ አሰፋ ነው። ትንሽ የሆነ ማቅ መሰለኝ፣ ግን እንጃ ቢሉኝ ይሻል። አላወቅኩም አይደለ? ማን የሚንከባከበው እኔን አረንጓዴ አትክልቱ ምናምን አለሁ። አትክልተኞች ለአትክልት ስራ ብቻ የሚሰሩት አትክልተኞች አሉ። ከዛ ውጪ ደግሞ እዚህ የሚገቡ አረጋውያን ስራ በደንብ መስራት ይፈልጋሉ። እነዚህን ነገሮች ይከታተላሉ። የጓሮ አትክልት የሚያለሙት አለ። ለምግብ አገልግሎት ራሱ የሚውል ጎመን፣ ቀይ ስር፣ ሰላጣ፣ ቆስጣ የመሳሰሉትን ይሰራሉ ማለት ነው። ለካ እግዚአብሔር ሲፈቅድ ትንሹን ትልቅ ያደርጋል። እኛም እንግዲህ በገጠሩ መንደር የማይንቀሳቀስ ልጅ ላላቸው እናቶች ልንገነባ ያሰብነው መንደር አለ። እርግጠኛ እንደ አቅማችን በእንጨት፣ በጭቃ፣ በአፈር፣ በውሃ ትንንሽ ነገሮችን ሰርተን ጀምረን በሂደት እናድጋለን ብለን ያሰብነው። አሁን ግን ያስጨነቀን የመንገዱና የውሃው ጉዳይ ነው። መንገዱን ለመስራት ውሃውን ለማስገባት የሚያስፈልገው ገንዘብ ከምትገምቱት በላይ ብዙ ነው። እዚህ ላይ በምታዩት የባንክ አካውንት ወይም እዚህ ላይ በምታዩት ባርኮድ ስካን አድርጋችሁ ከየትኛውም ዓለም በየትኛውም ገንዘብ ማገዝ ትችላላችሁ። የመንገድና የውሃው ጥናት ተጠናቆ አሁን ወደ ግንባታ ልንገባ የእናንተን እጅ እየጠበቅን ነው። ማን ያውቃል፣ ወደፊት እኛም እንዲህ አይነት ትልቅ የበጎ አድራጎት መንደር ይኖረን ይሆናል። የእሱ ሀሳብ ትልቅ ነው። ፍለጋችን እንቀጥል። 8 ደርሻለሁ። 10 ሰው ካላወቀኝ ስራ አቆማለሁ በቃ። አሁን ለዚህ ሁሉ አረጋዊ የውሃ አቅርቦት አትቸገሩ? ውሃም አንቸገርም። ያው ውሃ 24 ሰዓት አይቋረጥም። ራሱን የቻለ እዚሁ ማዕከል ውስጥ የከርሰ ምድር ውሃ ወጥቶለታል። መብራትም በተመሳሳይ ስታንድ ባይ ጄኔሬተር አለ። ስለዚህ የመብራትና የውሃ አገልግሎት 24 ሰዓት ነው፣ አይቋረጥም። የሚገርም ነው። እሺ 8 ሰዎች ጋር እውቅናችንን አረጋግጠናል። 2 ይቀረናል። አረረረረ ከባድ። ሰላም ነው። ምን ብዬ ልክትህ ነበር? ሰላም ነው፣ እግዚአብሔር ይመስገን። ባለፈው የመጣው ጊዜ
ያቀኛል። ይሄ ሰውዬ ያቀኛል። ባለፈው የመጣው ጊዜ መልእክት ሰጥቶ ምን ብዬህ ነበረ? ምን ነበር መልእክቱ? ሲስተሮቼ ምናምን ብዬ። የት ሀገር ናቸው? እንግሊዝ። አሁን ሰሞኑን ሄዳለሁ። ምናልባት በዚህ እንግሊዝ ዊምበልደን ስቴዲየም ጀርባ ትልቋ ያለችው ማን ነው ስሟ? ስሟ ጠፋ። እሺ ሳባ ሂሩት። አንተ ስም ማን ነው? ግርማ ጸጋዬ ወልደ ሚካኤል። ስልክህን ተናገር። እንግሊዝ ሰሞኑን ሄዳለሁ። 0911132383 ይሄ ሰውዬ አይደለም እኔ ዶንኪ ቲዩብን ድብና አድርጎ ያውቃል። ባጭሩ እንደው ማስረጃ እንዲሆን ስራዬ ምንድነው? ኮሜዲ። እስቲ አንድ ጭብጨባ በእናትህ አንዴ ለግርማ። 9 ሰው ደርሰናል ወገን፣ እየተረፍን ነው። ቡና ትኩሱ እንደ ተቀዳ ይጠጣል እንጂ ነገ ጠጣዋለሁ አይባልም። ወንዝ ሲጎል ይሻገሩታል እንጂ ነገ ይሻገረዋለሁ አይባልም። ትምህርቱንም ነገ ከነገ ወዲያ አማራለሁ አትበሉ። የቪዲዮ ኤዲቲንግን ሙያ ምንም ለማይችሉ ልጆች ቤዚክ ቪዲዮ ኤዲቲንግ ለ1 ዓመት ያክል ስናሰለጥን ቆይተናል። ይሄ ስልጠና የሚያበቃው በዚህ ወር ነው። የመጨረሻውን ዙር ምዝገባ ተቀላቅላችሁ ተመዝገቡና ባለሙያ ሁኑ። የመጨረሻውን እድል በ0975 51 63 60 ደውሉና ባለሙያ ሁኑበት። የዚህ ድርጅት ባለቤት አስተዳዳሮቹን እግዚአብሔር ስጣቸው። ወገን የጣልን ዘመድ የጣልን ሰብስቦ ይኸው ይመግቡናል፣ ያለብሱናል፣ ያጠጡናል። እድሜና ጤና ስጣቸው፣ ዘራቸውን ይባርክ። ሰላም ነው ጌታዬ? ማን ነው ስሜ? ካሴ። እኔ ካሴ። እርሶ? አዎ። እሺ እኔ ስሜ ማን ነው? እኔ አላወቁኝም። እሺ አመሰግናለሁ አባት፣ ምርቃቱ ይድረሰኝ። 10ኛውና የመጨረሻውን እድል እንሞክራለን ጋይስ። ሰላም ነው ጌታዬ? ሰላም ነው። እንደምን አሉ? ደህና እግዚአብሔር ይመስገን። ይቅርታ አባቴ አስቸገርኩት ከምግብ ላይ። ችግር የለውም። ያውቁኛል? እኔ በጣም እሸቱ መለሰ። የመጀመሪያ ዶንኪ ቲዩብ ራሱ ፕሮግራም ስታዘጋጅ ከመቄዶንያ ጋብዛን የመጀመሪያውን ፕሮግራም አብሬ ሰርቻለሁ። ሙያዬን ነው የታደጉልኝ። በእውነት እኔ 10 ሰው ካላወቀኝ ስራ አቆማለሁ ብዬ ነበር። ሙያዬን ነው የታደጉልኝ። በእውነት እግዚአብሔር ያክብርልኝ። 10 ሰው አውቆኛል። ስለዚህ ከዚህ በኋላ ያው በኮሜዲያንነትና በዩቲዩበርነት እቀጥላለሁ ማለት ነው። ታዲያ ይህ የአፍሪካ ተአምር አስደናቂ የበጎ አድራጎት ድርጅት ጀርባ ያለው ባለራዕይ እስካሁን ስሙን ያልጠራ ነው ባለጸጋ የ6500 ሰራተኞች አስተዳዳሪ ማስቲካ ከማዞር ተነስቶ በክብር ዓለምን የሚዞር በቢሊዮን የሚቆጠር ብር ለበጎ አድራጎት ስራዎች ያዋለ ኢትዮጵያዊ ዜጋ ማን መሰላችሁ? በቅርብ ቀን በዶንኪ ቲዩብ ጠብቁ።